በርካታ ታጣቂ ገዳዮች የአንድ ወታደር ቤት ሰብረው በመግባት ነፍሰ ጡር ሚስቱንና ገና ያልተወለደች ልጁን ይገሉበታል። ነገር ግን ይሄ በሕይወት የተረፈው ወታደር በኋላ ላይ ለገዳዮቹ ቅዠት እንደሚሆንባቸው አላወቁም ነበር። በታሪኩ ጅማሮም በሀገረ ሶሪያ አሌፓ በሚባል ቦታ ላይ የባህር ኃይል ልዩ ኮማንዶዎች ከውሃ ውስጥ ብቅ ብለው አካባቢውን በፍጥነት ይቆጣጠሩታል። ከእነዚህ ወታደሮች መካከልም ጆን ኬሊ የተባለ ወታደር ይገኝበታል። ከጥቃቱ በኋላም የሲአይኤ ወኪል ከሆነው ሪተር ከተባለ ሰው ጋር ይገናኛሉ። ሪተርም አሁን የተሰጣቸውን ሌላ ተልዕኮ እንዲህ ሲል ያብራራላቸዋል። ታጋቹ የሲአይኤ ወኪል ነው። በአቅራቢያ በሚገኝ ህንፃ ውስጥ በሶሪያ መንግስት ጦር ተይዞ ይገኛል። ነገር ግን ጆን ስንት ታጣቂዎች ነው የምንገጥመው ብሎ ሲጠይቀው ሪተር ምንም አይነት መረጃ እንደሌለው በቸልተኝነት ይነግረዋል። ይህም በሁለቱም መካከል ጥርጣሬና ውጥረትን ፈጠረ። ሌሊት ላይም ወታደሮቹ ወደ ታለመው ህንፃ በጥንቃቄ ይቃረባሉ። ዘበኛውን በጸጥታ ካስወገዱ በኋላም በሩን በቦምብ አፍርሰው ወደ ውስጥ ይገባሉ። ከባድ የሆነ የተኩስ ልውውጥ ቢኖርም ኮማንዶቹ ጠላቶቻቸውን በቀላሉ እያረገፉ ወደፊት ገስሰው በመጨረሻም የታገተው ወኪል ነጻ ያወጡታል። ነገር ግን ከቆይታ በኋላ ጆን ያልተጠበቀ ነገር ያስተውላል። የገደሏቸው ወታደሮች የሶሪያ ሳይሆኑ የሩሲያ የቀድሞ ወታደሮች ነበሩ። ሪተር ግን ነገሩን ለማስተባበል ይሞክራል። ቡድኑ ከአካባቢው ለመውጣት ሲዘጋጅም ባልታሰበ ሁኔታ በአርጂቢ መሳሪያ ጥቃት ይፈጸምባቸዋል። በዚህም ህንፃው ፈርሶ ጥቂት ወታደሮች ወዲያውኑ ሲሞቱ፣ አዛዧ ግሬድ ደግሞ ተንሸራታ ወደ ታችኛው ወለል ላይ ትወድቃለች። ሪተር ግን እሷን ከመርዳት ይልቅ ጥሏት ይሸሻል። ነገር ግን ጆንና ሁለት ወታደሮች እሷን ለማዳን ወደ ኋላ ይቀራሉ። ልክ በዚህ ሰዓት ነበር ጆን አንድ ትልቅ ሚስጥር የደረሰበት። ቦታው የሩሲያ የጦር መሳሪያ መጋዘን ሲሆን ሪተር ደግሞ እየዋሻቸው እንደነበረም ይገነዘባሉ። ቀጥሎም ወደ ታች በመዝለል ከግሬድ ጋር አብረው ይዋጋሉ። ከብዙ ትግል በኋላም ጠላቶቻቸውን አንድ በአንድ እያረገፉ ወደ ውጭ ይወጣሉ። ቀጥሎም ጆን ወደ ሄሊኮፕተር ሊሳፈር የነበረውን ሪተርን በንዴት አንገቱን ይይዘውና ለሚጠይቀው ጥያቄ እንዳለ መልስ እንዲሰጠው ያስገድደዋል። ሩሲያውያኖቹ ወታደሮችን ገለውብኛል እያለም ይጮሃል። ነገር ግን ግሬን ጆን ራሱን እንዲቆጣጠር ትዕዛዝ ትሰጣለች። ሪተርም በፌዝ መልክ ፈገግ እያለ የአየር ድብደባ እንዲጀመር ትዕዛዝ ይሰጣል። መጋዘኑን ሙሉ በሙሉ ይጋያል። ይህ ከሆነ ከ3 ወር በኋላም ጆን የ6 ወር ነፍሰ ጡር ከሆነችው ሚስቱ ፖም ጋር ወደ ቤቱ ተመልሷል። በዚህ ጊዜም ከጓደኞቻቸው ጋር በጆን ወላጆች ቤት ደስ የሚል ጊዜ እያሳለፉ ነው። ጆንም የቀድሞ የውትድርና ህይወቱን ትቶ የተሻለ ክፍያ ባለው የግል ጥበቃ ስራ ለመቀጠር በማሰብ በጣም ተደስቷል። በተመሳሳይ ሰዓት ግን በሌላ ከተማ የጆን የቀድሞ የጦር አጋር የነበረው ራውዲ የተባለው ሰው በቤቱ ደጃፍ ላይ በአንድ ሚስጥራዊ ቫን መኪና ተገጭቶ ይገደላል። በሌላ በኩል ደግሞ ኪት የተባለ ሌላ የባህር ኃይል ወታደር በትራፊክ ተጨናንቆ ሳለ ታጣቂዎች ከመኪናው ወርደው ወዲያውኑ ይረሽኑታል። እንደሚታየው ከሆነም የጆን የድሮ ግብረ አበሮች በሙሉ ታድነው እየተገደሉ ነው። ጆንና ሚስቱ ፖምም ከፓርቲው ተመልሰው ወደ መኝታ ክፍላቸው ያመራሉ። ፖም በጣም ደክሟታል። ምንም እንኳን ጆን ፍቅሩን ሊገልጽላት ቢሞክርም እሷ ግን መተኛት ብቻ እንደምትፈልግ ነገረችው። ጆንም ሙዚቃውን እየሰማ ለመዝናናት ወደ ታችኛው ፎቅ ይወርዳል። ነገር ግን ከቤቱ ውጭ የታጠቁ ገዳዮች ከቦት እንደነበርና የቤቱን መብራት እየቆረጡ እንደሆነ አላወቀም። ላፕቶፑም ድንገት ሲጠፋ ጆን አንድ ችግር እንዳለ ይገነዘባል። ወዲያውኑም ከላይኛው ፎቅ የኮርኒስ መረገጥ ድምፅ ሲሰማ ሽጉጡንና የእጅ ባተሪውን ይዞ በጥንቃቄ ወደ ላይ መውጣት ይጀምራል። በዚህ ሰዓት ግን ታጣቂዎቹ የፖም መኝታ ቤት ሰብረው በመግባት አልጋው ላይ የተኩስ ርምታ ይከፍታሉ። ጆንም ልክ ፎቁ ላይ እንደደረሰ አንደኛውን ሰርጎ ገብ ወዲያውኑ ይገለዋል። ከሌላኛው ጋርም በቅርብ ርቀት ግብ ይገጥማሉ። የፈጸሙት ከባድ የተኩስ ልውውጥም ጆንንና የመጨረሻውን ገዳይ ሁለቱንም ክፉኛ ያቆስላል። ገዳዩም ጆንን ሊጨርሰው ሲል ጥይት ያልቅበታል። ከዚያም እየሮጠ ያመልጣል። ጆንም በደረቱ እየተሳበ ወደ መኝታ ክፍሉ ይገባል። የፖምን ስም እየጠራ አልጋው ላይ ሲደርስ ግን የተመለከተው ነገር እጅግ ልብ ሰባሪ ነበር። በሚያሳዝን ሁኔታም የፖም ህይወት አልፏል። ጆንም በለቅሶና በስቃይ ሆኖ ለህይወቱ እየታገለ ወደ ሆስፒታል ይወሰዳል። በኮማ ውስጥ ሆኖም ለህይወቱ በሚታገልበት ሰዓት ሲአይኤና የባህር ኃይል ወታደሮች በዚህ የተቀናጀ ጥቃት ላይ አስቸኳይ ስብሰባ ያደርጋሉ። ሪተር ግን ወታደሮቹ ራሳቸው ከእጽ ወይንም ከጦር መሳሪያ ዝውውር ጋር በተያያዘ ብላክ ሊስት ውስጥ ሳይገቡ እንዳልቀረ በመናገር ነገሩን ለማጣመም ይሞክራል። ግሬድ ግን በሪተር ንቀት ተናዳ ከስብሰባው በኋላ ፊት ለፊት ትጋፈጠዋለች። የእኔ ወታደሮች ንጹህ እንደሆነ ታውቃለህ፣ እናም እውነተኛው ታሪክ ምንድን ነው ስትልም ትጠይቀዋለች። ሪተር ግን ነገሩን በማስቀየስ ይመልስላታል።
ከቀናት በኋላም ጆን በህልሙ ሚስቱ ቦምን እያየ በጭንቀት ይነቃል። ሲነቃም ግሬር ከጎኑ ተቀምጣ ነበር። ስለ ቤተሰቡ ሲጠይቃትም ግሬር ያንን ልብ ሰባሪ እውነት ትነግረዋለች። ቦምና ገና ያልተወለደችው ልጃቸው ሊተርፉ አልቻሉም። ይህን ያዳመጠው ጆንም ዓለም ይጨልምበታል። በዝምታ ካለቀሰ በኋላ ይህንን ግድያ ማን እንዳዘዘ ለማወቅ በቁጭት ይጠይቃታል። ጥቃት የሰነዘሩት ገዳዮች ተራ ወንበዴዎች ሳይሆኑ ፍጹም ፕሮፌሽናል እንደሆኑ አጥብቆ እየተናገረ መኝታ ክፍል ውስጥ ስለገደለውና አምልጦ ስለወጣው ሌላኛው ገዳይም ጭምር እየጠየቀ ማንነታቸው ማን እንደሆነ ማወቅ እንደሚፈልግ ይናገራል። ይሁን እንጂ ግሬር እነማን እንደሆኑ እንደማታውቅ ብታውቅም እንኳን መረጃ ልታጋራው እንደማይፈቀድላት በሀዘን ትገልጽለታለች። ከዚህ በኋላም ግሬር ቢሮ ውስጥ እያለች የሀገር መከላከያ ሚኒስትሩ ቶማስ ክሌ በድንገት ቢሮዋ ይመጣል። ክሌም ሟች አባቷ ሁል ጊዜ በእሷ ውሳኔ አሰጣጥ ላይ ትልቅ እምነት እንደነበረው በማስታወስ በቀጥታ ወደ ጉዳዩ ይገባል። ስለ ጆን ኬሊ ሊያናግራት እንደሚፈልግና እሱ ራሱ ሊታመን የሚችል ሰው እንደሆነም ይጠይቃታል። ክሌ ይህንን የጠየቀው በውስጡ የያዘው አንድ እቅድ ስለነበረ ነው። ይህ በእንዲህ እንዳለ ጆን ጥንካሬውን መልሶ ለማግኘት የአካል ብቃት እንቅስቃሴና ማገገሚያውን ይጀምራል። ሚኒስትሩ ክሌም ግሬርን ወደ አንድ ከፍተኛ ስብሰባ ይጠራታል። በስብሰባው ላይ የተገኘው ሪተርም እሷ እዛ በመገኘቷ ባይደሰትም የደረሰበትን የምርመራ ውጤት ያቀርባል። በሩሲያ በነበረው የጦር መሳሪያ መጋዘን ላይ ወታደሮቹ በፈጸሙት ጥቃት ወቅት የሩሲያ የደህንነት መስሪያ ቤት ሊቀመንበር ልጅ አብሮ ተገድሎ እንደነበረም በፎቶ ያሳያል። ሪተር እንደሚያምነው ከሆነም የዚህ ሰው መሞት ነው ሩሲያውያኖቹ በባህር ኃይል ወታደሮችና ቤተሰቦቻቸው ላይ ይህንን የጭካኔ በቀልና ጥቃት እንዲፈጽሙ ያደረጋቸው። በጠረጴዛው ላይም የተረጋገጡት የሶስት ገዳዮች ፎቶ ተቀምጧል። ግሬርም ወዲያውኑ ሁኔታውን አስተውላ አራተኛው ሰው መኖር ነበረበት፣ እሱ የታለ ስትል ትጠይቃለች። ሪተር ግን ጥያቄዋን በንቀት ውድቅ በማድረግ ሲአይኤ መዝገቡን በይፋ መዝጋቱን የሚገልጽ ያልተጠበቀ ምላሽ ይጥልባቸዋል። ሚኒስትሩ ክሌም ሲአይኤ ጉዳዩን መከታተል ካቆመ እንቅስቃሴ ለማድረግ እጁ እንደታሰረ በንዴት ይናገራል። ከስብሰባው በኋላም ግሬር ከጆን ጋር ለመጠጣት ትገናኛለች። ጆን ሪተርን ምን ያህል እንደሚጠላው ስለምታውቅም ሲአይኤ ጉዳዩን ትቶ ለመውጣት የወሰነውን ውሳኔ ትነግረዋለች። በተጨማሪም ከሚኒስትሩ ክሌ በድብቅ ያገኘችውን የገዳዮቹን ፎቶ ለጆን ትሰጠዋለች። ከሶስቱ ውጪም አራተኛውን ሰው ማን እንደሆነ አታውቅም። ምንም አይነት የስም የማንነትም ሆነ የጉዞ መዝገብ የለውም። ነገር ግን ሶስቱን ፎቶዎች በሙሉ የሰጣቸው እንድሪያስ አሊ የተባለ የቀድሞ የደህንነት ወኪል እንደሆነና እሱን መንካት እንደማይቻል ትገልጻለች። ከጥቂት ቀናት በኋላም ጆን አሁንም የወንጀል ስፍራ ተብሎ በፖሊስ ቴፕ ወደ ታጠረው ቤቱ ይመለሳል። ወደ መኝታ ክፍሉ ሲገባም የደረሰበትን የቤተሰብ ስቃይ ትዝ ብሎት በከባዱ ስቅስቅ ብሎ ያለቅሳል። ነገር ግን ከለቅሶ ጀርባ ትልቅ እሳት እየተቀጣጠለ ነበር። ወደ ምድር ቤት ወርዶም ከማሞቂያ ውስጥ ደብቆት የነበረውን የጦር መሳሪያና የገንዘብ ክምችት ያወጣል። ወደ ላይም ወጥቶ መሳሪያውን ካዘጋጀ በኋላ በራሱ ላይ የአልኮል መጠጥ ያፈሳል። ከዚያም ያ አሊ የተባለው ሰው ወዳለበት የሩሲያ ደህንነት ወኪል ቤት ያመራል። እዚያም እንደሰከረ ሰው በመምሰል በጥበቃዎቹ ዙሪያ ይንገዳገዳል። አሊም መኪና ውስጥ ገብቶ ከሰዎቹ ጋር ሲከራከር በንቃት ይከታተላል። በመጨረሻም አሊ ሲንቀሳቀስ ጆን በራሱ መኪና ይከተለው ጀመር። ወዲያውኑም ወደ 911 ደውሎ ከፊት ለፊቴ ያለው ጥቁር መኪና ውስጥ ያለው ሰው ሽጉጥ አውጥቶ እያስፈራራኝ ነው፣ በጣም ፈርቻለሁ ብሎ የሐሰት ጥቆማ ይሰጣል። ፖሊሶቹም መኪናውን ለማስቆም አሊን ወደ መንገድ ዳር እንዲያስጠጋ ያደርጉታል። ልክ በዚህ ሰዓትም ጆን በመኪናው በከፍተኛ ፍጥነት መጥቶ የአሊን መኪና ያደቃትና እንዳትንቀሳቀስ አድርጎ ይቆልፋታል። አሊም ከመኪናው ለመውጣት በሚታገልበት ሰዓት ጆን መኪናው ላይ ቤንዚን ያፈስና እሳት ይለኩስበታል። ቀጥሎም ወደሚቃጠለው መኪናው ዘልቆ በመግባት ሹፌሩን ወዲያውኑ ይገለውና ሽጉጡን በአሊ ፊት ላይ ደቅኖ የአራተኛውን ገዳይ ስም እንዲነግሩ ያስገድደዋል። አሊም መረጃውን ለማውጣት ሲያንገራግር ጆን ያለምንም ርኅራኄ እግሩ ላይ ተኩስበታል። በስቃይ ውስጥ የሆነው አሊም ዋናው ኢላማ አንተ ራስህ ነበርክ የሚል ሚስጥር ያወጣል። ጆንም ይበልጥ እንዲናገር ደረቱ ላይ ሲተኩስበት አሊ በስቃይ እየተናነቀው የአራተኛውን ገዳይ ስም ቪክቶር ሪኮቭ በማለት ያወጣል። አሊ እውነቱን ከተናገረ በኋላ ጆን ህይወቱን እዚያው ይቋጫል። በዚያው ቅጽበትም አካባቢውን ለከበቡት ፖሊሶች እጁን ይሰጣል። ይህ በእንዲህ እንዳለ ሩሳውያን በአሜሪካ የባህር ኃይል ወታደሮች ላይ ጥቃት ስለመሰንዘራቸው የሚወራ ወሬ በፍጥነት ይሰራጫል። ነገር ግን ሲአይኤ እና መንግስት ነገሩን ለመሸፈን ይጣደፋሉ። ሪተርም ለሚኒስተሩ ክሌ ሲናገር ግሬር መረጃውን ለጆን ሳታሳልፍ አልቀረችም፣ ይህ ደግሞ ነገሮችን አደጋ ውስጥ ይከታል በሚል ስጋቱን ይገልጻል። ክሌ ግን ነገሩን ቀልል አድርጎ በማየት ጆን ዛፉን አንቀጥቅጦታል፣ አሁን የሚረግፈውን ፍሬ ማየት ብቻ ነው የሚጠበቅብን ሲል ይመልሳል። ጆን ግን አሁን ባለበት ሁኔታ በእስር ቤት ውስጥ የእድሜ ልክ እስራት እየጠበቀው ይገኛል። በገዛ ሀገሩ እንደተገዳ የተሰማውና አሁንም የቤተሰቡ ሀዘን ያለቀቀው ጆን ጥፋተኞችን መቼም እንደማይበር በቁጭት ይናገራል። በተጨማሪም አዲስ ሚስጥራዊ መረጃ እንደደረሰም ይገልጻል። ነገር ግን ይህንን መረጃ ለሚኒስተሩ ክሌ የሚናገረው ግሬር ከእስር ቤት የምታስወጣው ከሆነ ብቻ እንደሆነም ያስገነዝባል።
ከጥቂት ጊዜ በኋላም ጆን ከእስር ቤቱ ክፍል ውጪ በሩሲያ የሚናገሩ ሰዎችን ድምፅ ይሰማል። አንዱ ዘበኛም ወደ ክፍሉ በመጠጋት ቦታ ሊቀይሩት እንደሆነና ፊቱን ወደ ግድግዳ እንዲያዞር በትዕዛዝ ይነግረዋል። ጆን ግን የት እንደምትወስዱኝ ካልነገራችሁ አንድም እርምጃ አልንቀሳቀስም በማለት ምላሽ ይሰጣል። ዘበኛውን በንዴት ጥሎት ይወጣል። ጆን ግን ሊመጣ ያለውን ከባድ ፍልሚያ አስልቶ ወዲያውኑ ሸሚዙን አውልቆ እጁ ላይ ፎጣ ከጠመጠመ በኋላ የክፍሉን የእጅ መታጠቢያ ጋንዳ በውሃ በማጥለቅለቅ ራሱን ለጦርነት ያዘጋጃል። ከጥቂት ቅጽበቶች በኋላም በደንብ የታጠቁ የእስር ቤት ጠባቂዎች በሩን ሰብረው ይገባሉ። ጆንም አንድ በአንድ እንደ ቅጠል ያረግፋቸዋል። አንዳቸውን በቦክስ እያደቀቀና አጥንት እየሰበረ ሌላኛውን ደግሞ ጉሮሮን አንቆ በመያዝ ያሸንፋቸዋል። የጠባቂውን ጉሮሮ እንደጨበጠም ለሌሎቹ ጠባቂዎች የእስር ቤቱን በር እንዲዘጉት ያዛቸዋል። ካልሆነ ግን ሰውየውን እዚያው እንደሚያርደው ያስፈራራቸዋል። ጠባቂዎቹን በድንጋጤ ሲያመነቱ ሳይታሰብ የአሜሪካ ማርሻል በቦታው ይደርሳል። ጠባቂዎቹንም አስቆመው ለጆን ስልክ ይሰጡታል። በስልኩ ማዶ ያለችው ግሬርም ማርሻሎችን እንዲያምናቸውና አብሯቸው እንዲወጣ ትነግረዋለች። ከዚህ በኋላም ጆን ብላክ ሳይት ወደ ተባለ ሚስጥራዊ የመንግስት ቦታ ይወሰዳል። እዚያም ሚኒስተሩ ክሌ ሪተርና የሲአይኤ ዋና ዳይሬክተር የሆነችው ሳራ የተባለች ሴት እየጠበቁት ነበር። ያገኘውን መረጃ እንዲናገር ሲጠይቁትም ጆን ያንን ስም ይተፋዋል፣ ቪክቶር ሪኮቭ። ሳራም በድንጋጤ ተውጣ ቪክቶር ቀድሞውኑ መሞቱን ትናገራለች። ሪተርም እውነቱን ለመሸሸግ ቢሞክርም በመጨረሻ ግን ቪክቶር በባህራዊ ወታደሮች ላይ ለተፈጸመው ጥቃት ዋና መሪ መሆኑን ያምናል። የቪክቶርንም ፎቶ ሲያሳዩት ጆን ወዲያውኑ ሰውየውን ይለየዋል። ይህም ሳራንና ሪተርን በከፍተኛ ሁኔታ ያስደነግጣቸዋል። ሪተር ቪክቶርን በሕይወት ለመያዝ ሲፈልግ ጆን ደግሞ በዘመቻው ላይ አብሮ መሳተፍ እንዳለበት አጥብቆ ይጠይቃል። ምንም እንኳን ሚኒስተሩ ክሌ መጀመሪያ ላይ እምቢ ብልም ግሬን ግን ባልተጠበቀ ሁኔታ ጆንን ትደግፋለች። ነገር ግን ዘመቻው እንዳለቀ በቀጥታ ወደ እስር ቤት እንደሚመለስ ታስጠነቅቀዋለች። ከዚህ በኋላም ጆን ከቀሪው የጦር ቡድን ጋር በአንድ የባህር አውሮፕላን መጋዘን ውስጥ ይገናኛል። የንግድ አውሮፕላን በመሰለ መደበቂያ አውሮፕላን ውስጥም ወደ ሩሲያ ለመብረር እና በፓራሹት ለመውረድም ይዘጋጃሉ። ሪተር ግን በሌላ መንገድ በኋላ ደርስባቸዋለሁ በማለት አብሯቸው ላለመሳፈር ያመነታል። በበረራ ወቅትም ጆን ወደ ግሬር በመሄድ አንተ ለተልእኮ ብቁ አይደለም ብላ ስለመናገሯ እየቀለደባት ይጫወታል። እሷ ግን ይህንን ያለችው እሱን ለመጠበቅ ስትል ብቻ እንደሆነ ትመልስለታለች። በዚህ ጊዜም ጆን አሁንም በሀዘን እየተሰቃየ የድሮን ውትድርና ቀደም ትቼው ቢሆን ኖሮ ምናልባት ቤተሰቦቼ ዛሬ በሕይወት ይኖሩ ነበር በማለት ራሱን መውቀስ ይጀምራል። ምንም እንኳን ውስጡ በበቀል እሳት እየነደደ ቢሆንም ግሬር ግን ተልእኳቸው አንድ ሰው ይዞ መምጣት ብቻ እንደሆነ ታሳስበዋለች። በኋላም ቡድኑ በፓራሹት ወደሚዘልበት ክልል ሲቃረብ አንድ የሩሲያ ተዋጊ ጀት አውሮፕላናቸውን ያግደዋል። ፓይለቱም አቅጣጫቸውን እንዲቀይሩ ቢያዝም አሜሪካዊ ፓይለት ግን ፈቃደኛ ሳይሆን ሲቀር ሩሲያዊ ወታደር ሚሳኤል ይተኩስባቸዋል። በዚህም የአውሮፕላኑ ሞተር ፈንድቶ አውሮፕላኑ ቁልቁል ተምዘግዝጎ ባህር ውስጥ ይሰጥማል። ግሬድም ሁሉንም ሰው አውሮፕላኑን ጥሎ እንዲወጣ ብጮም ጆን ግን የጦር መሳሪያዎቻቸውንና እቃቸውን ጥሎ ለመውጣት ፈቃደኛ አይደለም። ያለ መሳሪያ ተልእኮውን ማሳካት አንችልም እያለ መጮ ይጀምራል። አውሮፕላኑ ወደ ባህሩ ጥልቀት እየሰመጠ ሲሄድም ጆን ውሃ በሞላው የአውሮፕላን ክፍል ውስጥ እየዋኘ በትንሽ አየር እየተነፈሰ እቃዎቹን ለማዳን ይታገላል። እንደምንም ብሎም አንደኛውን ቦርሳ ከማንሳፈፊያው ጋር አስሮ ይለቀዋል። ሙሉ በሙሉ አየር ሊያልቅበት ሲልም ሌላኛውን ቦርሳ አዝሎ ወደ ባህሩ ላይኛው ክፍል ይዋኛል። ነገር ግን ግማሽ መንገድ ላይ አየር አልቆበት ሊሞት ለጥቂት ሲቃረብም የቡድኑ አባላት በፍጥነት በጀልባ ጎትተው ይወስዱታል። በተረፉት መሳሪያዎች አማካኝነትም ጉዟቸውን በመቀጠል በአቅራቢያው ወደሚገኝ ከተማ ሚስጥራዊ ቤት ይደርሳሉ። ነገር ግን ጆን የሪተርን አመጣጥ ጨርሶ አላመነውም ነበር። በአውሮፕላኑ ላይ ለደረሰው ጥቃትም ሪተር ራሱ እጅ አለበት ብሎ ይጠረጥራል። ምክንያቱም ጥቃቱ ሲደርስ በአውሮፕላኑ ውስጥ ያልነበረው ብቸኛ ሰው ቢኖር እሱና እሱ ብቻ ነው። ይህ ጥርጣሬም ጆንና ቡድኑ ሪተር ወዳለበት ቦታ በድንገት መሳሪያቸውን ደቅነው እንዲገቡ ያደርጋቸዋል። ሪተርም እየተንተባተበ ሰበብ ለመደርደር ቢሞክርም ጆን ግን ሊሰማው ፈቃደኛ አይደለም። ግሮሮን አንቆ በመያዝም መልስ እንዲሰጠው ያስገድደዋል። ሪተር ግን ቪክቶርን ለመያዝ ብቻ እየሞከረ እንደሆነና እነሱን አሳልፎ እንዳልሰጣ አጥብቆ ይምላል። በመጨረሻም ጆን ይለቀዋል። ሪተርን በፍርሃት የረጠበውን ፊቱን ለመታጠብ ወደ መጸዳጃ ቤት ያመራል። ከጥቂት ጊዜ በኋላም ወታደሮቹ ከሪተርና ከሰዎቹ ጋር በመሆን ቪክቶር ከተሸሸገበት ህንፃ ፊት ለፊት ባለው ህንፃ ላይ በቫን መኪና ይደርሳሉ። ጆንም ቦታውን በስናይፐር መቃኘት ይጀምራል። ግሬድ ግን በስጋት ብታየውም ጆን ግን ሁኔታውን እያረጋገጠ ብቻ እንደሆነ ይመልስላታል። በኋላም ቡድኑ ጆንን መሪ አድርጎ ወደ ህንፃው ዘልቆ ይገባል። ደረጃውን በቀስታ እየወጡ ሳለም ጆን እኔ ቀደሜ እስካይ ድረስ እዚሁ ጠብቁኝ ብሎ ከሄደ በኋላ ባልታሰበ ሁኔታ በሩን ቆልፎ ብቻውን ወደፊት መግፋት ይጀምራል። ምንም እንኳን ግሬድ ጆን በር
በሩን እንዲከፍተው ብትማጸነውም ጆን ግን ብቻውን ወደፊት ይገሰግሳል። ብቻውን ወደ አፓርታማው ክፍል ሲገባም በክፍል ውስጥ ያሉ ሰዎች በሙሉ ቀድሞውኑ ተገሎ ያገኛቸዋል። ወዲያውኑም ቪክቶር የጆንን ስም እየጠራ ብቅ ይላል። ቪክቶር ራሱ ለሲአይኤ እንደሚሰራ ሲናዘዝ፣ ጆን ግን ስለ ሚስቱ ቦምብ ዋጋ እንደሚያስከፍለውም ብሎ ወደፊት ሊጠጋ ሲል ጆን በሰውነቱ ላይ የቦምብ ስብስብ ማሰሩን ያሳየዋል። ሁለቱም እጅግ ግዙፍ በሆነ የሴራ ወጥመድ ውስጥ እንደገቡም እንዲህ ሲል ይነግረዋል። እኛ ማድረግ የምንችለው አንድ ነገር ቢኖር መሞት ብቻ ነው። ጆንም ተጨማሪ መረጃ ለማግኘት ቪክቶርን እንዲናገር ሊገፋፋው ሲሞክር፣ ቪክቶር ግን እኔ ሀገር ወዳድ ነኝ ከማለት ውጪ ምንም ነገር ሳይናገር ራሱን በቦምብ ያፈነዳል። በኋላም የቀረው የጦር ቡድን ቦታው ላይ ሲደርስ ጆን ቪክቶር እነሱን እየጠበቃቸው እንደነበረ ለግሬር ይነግራታል። በድንገት ግን ከአንድ ሚስጥራዊ ቦታ የስናይፐር ተኩስ ተከፍቶ አንደኛውን ወታደር ያቆስለዋል። ተኳሹ ያለበትን ቦታ ማየት ስላልቻሉም ጆን የተሰበረ መስታወት ስባሪ በመጠቀም የፀሐዩን ነጸብራቅ በማየት ተኳሹ ያለበትን ቦታ ይደርስበታል። ከዚያም ወደ ተኳሹ ጥይት እያርከፈከፈ ሰዎቹ የቆሰለውን ጓደኛቸውን ወደ አስተማማኝ ቦታ እንዲወስዱት ያደርጋል። ነገር ግን ሌላ ሁለተኛ ተኳሽ ጨዋታውን ይቀላቀላል። ምንም እንኳን ሁለት ፖሊሶች ወደ ቦታው ቢደርስም ተኳሾቹ ግን መረሸናቸውን አላቆሙም ነበር። ልክ በዚህ ሰዓትም ነበር ጆን ትልቁን ሴራ የተረዳው። ነገሩ ሁሉም የተዘጋጀው አሜሪካውያን በሩሲያ መሬት ላይ ሩሲያውያንን እንደገደሉ ለማስመሰል ነበር። እነሱ እዚሁ ሞተው ከቀሩ ሩሲያ የአሜሪካ ወታደሮችን በግዛቷ ላይ ታገኛለች። እንዲህ አይነቱ ድራማ ደግሞ በሁለቱ ሀገራት መካከል ትልቅ ጦርነትን ሊቀሰቅስ ይችላል። ይህን የተረዳው ጆንም ቡድኑን እያንቀሳቀሰ በአፓርታማው ግድግዳ ላይ ቀዳዳ በመብሳት ወደ ቀጣዩ ክፍል እንዲሻገሩ ያደርጋል። ቀጥሎም ጆን የስናይፐሩን ትኩረት በሌላ በኩል ሲጠምድ፣ ግሬር ደግሞ በድብቅ ዞራ ተኳሹን ልታጠቃው ትገባለች። በሚያሳዝን ሁኔታ ግን ልክ እዚያ ስትደርስ የመሳሪያው ጥይት ያልቅባታል። እዚያው ፊት ለፊት ላይም በባዶ እጅ ከባድ ፍልሚያ ውስጥ ይገጥማሉ። ሰውየውን በጉልበት ቢጥላትም እሷ ግን በብርቱ ተከላክላ በመጨረሻ በቢላ ወቅታ ትገለዋለች። ቡድኑ ወደ ህንፃው መውጫ በር ሲያመራም ህንፃው በሩሲያ ፖሊሶች ሙሉ በሙሉ ተከቦ ያገኙታል። በዚህ ጊዜም ጆን አንድ ትልቅ እቅድ አውጥቶ የቀሩትን ሰዎች እንዲያመልጡና እሱ ደግሞ የሁሉንም ፖሊሶች ትኩረት ወደ ራሱ ሊስብ ይወስናል። ግሬር መጀመሪያ ላይ ብቻን ጥለና እንሄድም ብላ ብታቅማማም ጆን ግን እሱ ቀድሞውኑ ወንጀለኛ ተብሎ የተፈረደበት ሰው መሆኑን ያስታውሳታል። በዓለም አቀፍ ደረጃም ትልቅ ቀውስ ሳይፈጥር እዚህ ቦታ ላይ ሊሞት የሚችለው ብቸኛ ሰው እሱ ብቻ ነው። ግሬርም ባትፈልግም በሀሳቡ ተስማማለች። ቀጥሎም ጆን ወደ ህንፃው ጣሪያ ላይ በመውጣት ቦምቦችን በመውረርና ተኩስ በመክፈት ለሰዎቹ የማምለጫ ጊዜ ይገዛላቸዋል። ምንም እንኳን ፖሊሶች ከበውት ቢተኩሱበትም ጆን ግን ጥቂት ፖሊሶችን ገሎ ሌሎቹን ደግሞ ወደ ኋላ እንዲያፈገፍጉ ያደርጋል። ነገር ግን አንድ ጥይት እንደ ድንገት የጆንን መሳሪያ መጥቶ ሲጥለው ለማምለጥ ሲል በጣራው ቀዳዳ በኩል ቁልቁል ይዘላል። እታች ያገኘውን ወታደርም ተጋግጦ ከገደለው በኋላ መሳሪያውን ይቀማበታል። ከዚያም ቦርሳ ውስጥ የነበረውን ቦምብ አቀጣጥሎ ህንፃውን በከባድ ፍንዳታ ያናውጠዋል። በዚህ ትርምስ ውስጥም ጆን የሩሲያ ወታደር ልብስ በመቀየር አምቡላንስ መኪና ሰርቆ ያመልጣል። ከዚህ በኋላም ግሬር ወዳለችበት ምስጢራዊ መደበቂያ ቦታ በመምጣት ቡድኑ ጀልባ ይዘው በፍጥነት ከሀገር ይወጣሉ። ከሀገሪቱ ከወጡ በኋላም ጆን ረጋ ብሎ ሲያስበው ቪክቶር በዚህ ትልቅ የፖለቲካ ቁማር ውስጥ እንደ አንድ ተራ የቼዝ ጠጠር ነበር። ከዚህ ሁሉ በስተጀርባ እውነተኛው እጅ ማን እንደሆነ ደግሞ ማንም ሊያውቅ እንደማይችል ይገነዘባል። በዚህም ተበሳጭቶ አሁን ወደ እስር ቤት ልመለስ ነው እያለ በጸጸት ይናገራል። ነገር ግን ሳይታሰብ ሪተር ገንዘብና ሙሉ ነጻነት በመስጠት ያስደነግጠዋል። ምክንያቱም ጆን አሁን በይፋ ሞቷል ተብሎ መመዝገቡ ከክትትል ውጭ ሆኖ ይህንን ሴራ በድብቅ እንዲያፈራርስ ትልቅ እድል ይሰጠዋል። በኋላ ላይ ሚኒስትሩ ክሌይ በእራት ገበታ ላይ ሆኖ በሩሲያና በአሜሪካ መካከል ያለው ውጥረት እየጨመረ መሄዱን የሚገልጸውን የዜና ዘገባ በትኩረት ይከታተላል። ጥበቃዎቹን ትቶ ወደ መጸዳጃ ቤት ሲገባ ግን ጆን እዚያው ተደብቆ ሲጠብቁ ያገኘዋል። ጆንም ስለከሸፈው ዘመቻና ስለ አሴዞ ሽፋን እየተናገረ ፊት ለፊት ይጋፈጧል። ክሌይም በፍርሃት በሚናገረው ወሬ መሃል ሳያስበው ከአቅሙ በላይ ብዙ ሚስጥር እንደሚያውቅ ሲያሳይ የጆን ጥርጣሬ እውነት ይሆናል። ወዲያውኑም አንገቱን አንቆ በመያዝ ራሱን እንዲስት ያደርገዋል። በኋላ ላይም ክሌይ ራሱን ከሳተበት ሲነቃ በጆን መኪና ውስጥ በሰንሰለት ታስሮ ያገኛል። ጆንም ለሚጠይቀው ጥያቄ መልስ እንዲሰጥ እያስገድደው ለምን የኔን ቤተሰብ፣ ለምን ሚስቴን፣ ለምን ልጄን እያለ ይጮሃል። ለዚህ በቀልም የክሌይን ቤተሰቦች ጭምር እንደሚያጠፋቸው ሲያስፈራራው ክሌይ በስተመጨረሻ እውነቱን ይተፋል። አሜሪካን ወደ ጦርነት በመግፋት ሀገሪቱን እንደገና ሀያል ለማድረግ ሲል ታሪኩን በሙሉ ራሱ እንዳቀነባበረው ይናገራል። በዚህም የተናደደው ጆን የመኪናውን ቀበቶ ያስርና መኪናውን በቀጥታ ከድልድይ ላይ ወርውሮ ወደ ወንዝ ውስጥ ይከምረዋል። መኪናው
መኪናዋን በውሃ ውስጥ እየሰጠመች ሳለም ክሌይ የፖምን ስም እንዲጠራ ያዘዋል። ክሌይም ስሟን እየጠራ በውሃ ውስጥ ሲሰጥም ጆን ያለምንም ርኅራኄ በቀዝቃዛ ስሜት ይመለከተዋል። ጆንም በውሃው ጥልቀት ውስጥ በዝምታ እየተንሳፈፈ ከሞት በኋላ ባለው ዓለም ከሚስቱ ከፖም ጋር እንደገና እየተገናኘ በአይነ ህሊናው ያስባል። ከዚህ በኋላም የፖምና የጆን ቀብር ስነ ስርዓት ሲፈጸም ያስመለክተናል። ግሬርም በቤተሰቡ ስም የታጠፈውን የአሜሪካ ባንዲራ ተረክባ ወደ መኪናው ስትመለስ በሚያስገርም ሁኔታ ጆን በህይወት እንዳለ ሆኖ መኪና ውስጥ እየጠበቃት ነበር። ቀደም ሲልም ሪተር ጆንን ካዳነው በኋላ በጆንና በክሌይ መካከል የነበረውን የተቀዳ የድምፅ ምስክርነት በመጠቀም መንግስት ለጆን አዲስ ማንነት እንዲሰጠው ያስገድዳል። ይህ ከሆነ በኋላም በባቡር ጣቢያ ላይ ጆን ለግሬር የመጨረሻ ስንብት አድርጎ ሲለያይ እያስመለከተን ታሪካችን ይጠናቀቃል።